ሊዲያ እንግዲህ ያሰበችውን እያሳካች ነው፣ ቀስ በቀስ ማለት ነው። ተመስገንን ከትሁት ለመንጠቅ የማታደርገው ነገር የለም። ታዲያ የትሁት ውለታ ይሄ ነው ብላችሁ ታስባላችሁ እናንተ? በጣም ያሳፍራል በእውነት በጣም ማለት ነው። እና እንግዲህ ትሁትን ለመንጠቅ የራሷ ለማድረግ ነው ተመስገንን የማታደርገው ነገር የለም። ዛሬ በግልጽ ተናግራለች። የማፈቅረውን ሰው አሳልፌ ለትሁት የምሰጥ መስሎህ ነው? መቼም አላደርገው ብላ እንግዲህ ሀቁን ተናገረች ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? ታዲያ ሄዳ ከነሱ ጋር መጠጥ ጠጥታ መጣ፣ ሰክራ መጣ። ከዛ በኋላ መታጠቢያ ቤት ልውሰድሽ ብሎ ወሰዳት። እሷም ደረቱን እንቀደርጋ ያዘችው። በጣም ደነገጠ። ከዛም እንግዲህ ማነው ተመስገን በጣም ነበር የደነገጠው። ልጅቱ ቀላል ሰው አይደለችም። ምክንያቱም ታዲያ ማያ ያየችውን ነገርና ልጅቷ የምታደርገውን ስላየች ነው ሊዲያን የጠመደቻት። ተመስገን ደግሞ የትሁት እህት ባትሆኚ ዋጋሽን ሰጥሽ ነበር እያለ እንግዲህ እንዳያችሁት ነው ማለት ነው። ሊዲያ ማያም ለምን ዝም እንደምትል አላውቅም። ምናልባትም ትሁት በአይኗ እስከምታይ ነው መሰለኝ። ታዲያ ባርኮትም ንገሪኝ ሲላት አይ ላንተ ከነገርኩማ ሁሉም ሰው ሰማ ማለት ነው። ስለዚህ ሁሉም ሰው ከሰማ ደግሞ ጥሩ አይደለም። ለዛም ነው እና ታዲያ እናማ በቃ ሁሉም በጊዜው ይሆናል። እኔ ለትሁቴ ነው እየተከላከልኩ ያለሁት እንጂ ለሌላ ሰው አይደለም። ከዛ እሷ መሻለች ማለት ነውና ከዛ ትሁት ምንድነው እሱ አንቺ ልጅ እውነት ተመስገንን ወደሽው ነው ወይ? እኔ ማውቀው ተመስገን እኮ በጣም መጥፎ ሰው፣ በጣም ኃይለኛ ሰው ነበረ ብላ ስትላት እያብም አው ተመስገን ፍቅሩ ገዛኝ ምናምን አለች። ታዲያ ደጀኔ መንገድ ላይ መጥቶባቸው እንግዲህ እንዳያችሁት ነበረ። ልጅቷ እያብ በድንጋይ ቁርጭምጭሚቱን ብላ አዘለለችው። እሱም ወደሚሄድበት ሄደ ማለት ነው። ታዲያ ደጀኔ አሁን ላይ ሰው የሚፈራው ደጀኔ አይደለም በፍጹም። እንኳን አይደለም ሴቶቹን ተመስገንን እንኳን አይፈራውም። እንዳያችሁት በልበ ሙሉነት ነበረ ሲያወራ የነበረውና ምንም ማድረግ ይችላል ልላችሁ ፈልጌ ነው። ልጁ ቀላል ሰው አይደለም። እና እንግዲህ ከዚህ በኋላ ምን እንደሚፈጠር ባላውቅም ብቻ ከበድ ያሉ ነገሮች ናቸው የሚመጡት ማለት ነው። ተመስገን ደግሞ ልጅቷ ያማታል እያለ የሚወዳትንና ብዙ መስዋዕት የከፈለላትን ትሁትን ሊያጣት ነው። አለቀ። ገበያው ይሄው ነው። ትሁት ካመረረች መመለሻ የላትም። በተደጋጋሚ እህቷም ነግራታለች። አንዳንዴ ብቻ ከባድ ነው እና ማያን ሲናገራት ትሁትም መቆጣትም መናገርም ካለበኝ እኔ እንጂ አንተ ወይ እሷ ሊዲያ አይደለችም። ስለዚህ አንድ ሰው እህቴን እንዲናገርብኝ አልፈልግም ስትል እንግዲህ ቦግ አለች ማለት ነው። በጣም ነበር የተናደደችው። ምክንያቱም እውነቷን ነው ትሁት። ተመስገን ቢቆጣትም ችግር የለውም የማይሆን ነገር ከሆነ፣ ግን ሊዲያ ትሁት ማያ ልትቆጣት አትችልም። እና እያብ ደግሞ እንግዲህ ባርኮትን ታፈቅረዋለች፣ ግን ደግሞ ለምን እንደውም ባላውቅም ከሱ መቁረጥ አቅቶኛል። ልቤ በቃ ሁሌም እሱን ነው የሚለኝ፣ የማደርገው ነገር ግራ ገብቶኝ ነው እያለች በጣም በቃ ግራ ተጋብታለች አሁን ላይ ማለት ነውና ስለዚህ እንግዲህ መቼም አንድ ቀን ሁሉም ነገር ይስተካከልና አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁኝ። እና አላቅም ተመስገን ግን እያደረገ ያለው ነገር የእውነት በጣም ነው እንትን የሚለው ማለት ልጅቷ አውቃ መሆኗን ምንም እንዳልታመመች እኮ ግልጽ ነው። እየተጫወተችበት ነው አለቀ። እሱ ግን በፍጹም ሊገባው አልቻለም። ለምን እንደሆነ አውቀው የተኛ ቢቀሰቀሱት አይሰማም ይላል ያገሬ ሰውና ስለዚህ እንግዲህ አውቀው የተኛ ሰው ቢቀሰቀሱት እንደማይሰማ ሁሉ እሱም ደግሞ ቢቀሰቀሱት አይሰማም ማለት ነው። ሲጠሩት እንግዲህ
ምን ማድረግ ይቻላል? አውቆ የተኛው ማለት ይሄ አይደለም። እና ከዚህ በኋላ እንግዲህ የሚፈጠሩት ነገሮች ትንሽ ከበድ ያሉ ሊሆኑም ይችላሉ። ዞሮ እንግዲህ ተመስገን ችግር ውስጥ ገብተዋል ማለት ነው። አሁን ትሁት ምን አይነት ውሳኔ፣ ሰርጋቸው ሊደገስ እንግዲህ ሽር ጉድ ላይ ናቸው። እቺ ልጅቱ አውቃ ተመስገንን ልታጠምደውና ጭራሽ ልጅ ወልድለታለሁ ብላ አረፈች ማለት ነውና ከዚህ በኋላ ተመስገን አላቅም እኔ ልጅ በራሱ አሁን ተመስገን እንዴት አድርጋ ነው የራሷ ብታደርገው? ማለትም ተመስገን በዛሬ ውይይታ ሁለተኛ ይቀርባት ይሆን? ልጅቱ ቀላል ሰው አይደለችም። እሷ ለደጀኔ ብቻ ብላ ሳይሆን ልጅ እንትናን ከሱ ለመንጠቅ ነው እያደረገች ያለችው ማለት ነው። ትሁትን ከተመስገን ለመንጠቅ እያደረገች ያለችው ነገር ይሄ ነውና በጣም ነው የሚያስጠላው። እውነት ለመናገር አንዳንድ ጊዜ ክፉ መሆን ለምን እንደሚጠቅም እኔ እንጃ። ዞሮ እንግዲህ ከዚህ በኋላ ብዙ ንትርኮች ይሆናሉ። የዚች የሊዲያም ጉድ ይወጣል ማለት ነው። ስለዚህ ማያ አሁን ሌላ ነገር ሳይበላሽ ሁሉንም ነገር ቶሎ ብላ ትናገራለች ብዬ ተስፋ አደርጋለሁ። አይ የማትናገር ከሆነ ግን አሁንም እህቷ አደጋ ውስጥ እንደሆነች ነው ያስታውቀው ማለት ነው። ስለዚህ ቶሎ ብላ እች ልጅ ከደጀኔ ጋራ ለትሁት መርዝ እንድትሰጣት ምናምን ነገር ስትል ሰምቻታለሁ። እሱም ብቻ አይደለም ተመስገንን የራሷ ልታደረግ ስታወራም ሰምቻታለሁ። አባዬም ደግሞ ያየው ነገር ስላለ አባዬም ይናገራል። ከዛ በኋላ ምን ይፈጠራል ታዲያ? ነገሮቹ እንዳልነበረ ይበላሻሉ ማለት ነውና ከዚህ በኋላ እንግዲህ የሚመጡት ነገሮች ምን ይመስሏችኋል? አንደኛ አባዬ እጇን ጎትቶ ከዛ ቤት እያስወጣታል ልጅቷን ማለት ነው። ሁለተኛ ደግሞ ሁሉም ሚስጥሯ በአደባባይ ይወጣል። ከዛ በኋላ ምን ትላለች? ተመስገን ራሱ አይለቃትም። እናም ባርኮት እንግዲህ ማያ እንድትነግረው ብሎ ቢቀርባትም እሷ ግን ላንተ ከነገርኩ ሁሉም ሰው ይሰማል። ስለዚህ ጊዜው ሲደርስ እኔ ራሴ እነግራታለሁ። አሁን እኔ እያሳዘነችኝ ያለችው እህቴ ናት እንጂ ማንም ሰው አይደለም። ስለዚህ እባክህን የሚሰማ ከሆነ ምከር። እኔ ደግሞ ቆይ ልጅቷ ምን አድርጋሽ ነው እንደዚህ ጠመድሻት? አንቺ በጣም ብዙ ምክንያት አለኝ። እኔ ያለ ምክንያት ሰዎችን አልጠላም። ታውቃለህ፣ ልጅቷ ቀላል ሰው አይደለችም። ግን ደግሞ በቃ እሷን ለምን ትናገሯታላችሁ? ለምን እንደዚህ ታደርጓታላችሁ? እያለ ስለሚናገር እኔም ደግሞ በቃ ግን እሱ አታከብሪኝም፣ ሰው ትንቂያለሽ ምናምን ብሎ ተናገረኝ። ነገሩ እንደዛ አይደለም። ስለዚህ እሱ ባለው መሰረት እኔ ደግሞ ልመራለት አልችልም አለች። እንግዲህ ልጅቱ ተመስገንን የራሱ የምወደው አንቺ ምን አይነት ባለጌ ነሽ ብሎ ሰደባት። ደጀኔ ራሱ አንቺ እንደዚህ አይነት እህት ነሽ እንዴ? ለካ ምን አይነት ብልግና ነው? ጨርሶ ጋር ጠወጣ የሆነሽ የለም እንዴ? አብሬው ልተኛ ትላለች እንደ የረች ምን ጉድ ናት አለ። የእውነት እንደዛ ሲል በጣም ነበር ያሳቀኝ ደጀኔ ማለት ነው። እና ወንድየው እንኳን አፍሮ እንደዛ ሲል እንግዲህ በጣም ነው የሚገርመው ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር ምን እንደሚሆን ምንም የምናውቀው ጉዳይ ስለሌለ ትሁት አሁን ላይ በቃ አመለካከቷን ወይ ቶሎ መጋባት አለባቸው ወይ ደግሞ እንግዲህ የሚመጣውን ነገር አብረን የምናየው ይሆናል ማለት ነው ከዚህ በኋላ። ምክንያቱም ዝም ብሎ ነገ ዛሬ ልጅቷ ትዳን ብዬ ነው ልጅቷ እንደዚህ ትሆን ብዬ ነው የሚል ከሆነ ትሁቴን ያጣታል ተመስገን። ይሄ ሀቅ ነው። ስለዚህ ቶሎ ብሎ አባዬ እንዳለው አባዬም ሰርጋቸው እንዲፈጠን የፈለገው ለዚህ ነበረ ማለት ነውና እንግዲህ ትሁት ምን አይነት እርምጃ የምትወስድ ይመስልሻል? አሁን ከዚህ በኋላ ትሁቴ ተመስገንን ያልሆነ ነገር እየተናገረችው አሁን ትናገራለችም ደግሞ ይህ ግልጽ ነው። ባርኮትም ልጅቷ ለምንድን ነው አንተ እንደዚህ የምትንከባከባት? ያመኛል ስላለች አብሮ አደጌ ስለሆነች ቢሆንም ሚስት የማትፈልገውን ነገር በኋላ ችግር ውስጥ ትገባለህ፣ እኔን ያየ ይቀጣ አለችው። እንግዲህ ባርኮት መክሮታል ተመስገንን ማለት ነው። እሱ ለራሱ እንግዲህ ማያ እቺ ማናት እያብ ታፈቅረዋለች እንትናን ማለት ነው ባርኮትን። ግን ደግሞ በቃ ለምን እሺ ብላ ወይ አምና ለምን እንደማትቀበል ነው ግራ የገባኝ። እኔንም
ከዚህ በኋላም እንግዲህ የሚመጡት ነገሮች ትንሽ ግራ ሊያጋቡ ይችላሉ ማለት ነው። እና እንግዲህ አብረን የምናየው ይሆናል ማለት ነው። አባዬም ታዲያ ትሁቴ እየደበረች ነገር አለ እንደ አይ አባዬ እኔ ሳይደብረኝ መቼ ውያ አውቃለሁ ብለህ ነው? እድሌ እኮ ነው። ተይ የኔ ልጅ እንደዚህ አትበይ፣ ሁሉም ነገር ይስተካከላል። አይ አባዬ አንተ እኮ ለኛ ብዙ ትለፋለህ፣ ግን ምን ዋጋ አለው? የሚሰማህ የለም እንጂ። ትሁት የማላውቀው የተፈጠረ ነገር አለ እንዴ? አይ አባዬ ይሄ ነው ልልህ አልችልም፣ ግን በቃ አለ ነገሮች እንዳልነበሩ እየሆኑብኝ ነው። ይችን ልጅ እኮ ውስጤ አልወደዳትም፣ ግን ምን ላድርግ? ተመስገን እሷን የሚናገርበት ሰው አይፈልግም እኮ አባዬ። እኔም እኮ ለዛ ብዬ ነው። ምን ላድርግ? እሺ። ወይ ጉድ ይገርማል። እና ለሰው ብለሽ አንቺ እንትን ሰላምሽን ታጫለሽ እንደ እኔ ልጅ። እሺ ምን ላድርግ አባዬ? ግራ ገብቶኝ እኮ ነው። አይ ግራ አትጋቢ የኔ ልጅ፣ ሁሉም ነገር ይስተካከላል። እሺ እዚህ ደግሞ እኔ ቃል እገባልሻለሁ አላት አባዬ። እንግዲህ ትሁት ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና